እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን። መዝገበ ረድኤት ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለቱ ይሞላና ደስታ ትሰጣለች። ለሁሉም የምትበቃ እናት እመቤታችን። እኔ እናቴ ልታበላኝ ትችላለች፣ ልታድነኝ ግን አትችልም። ልታለብሰኝ ትችላለች። ከጸጋ ስትሰራቆት ግን እናቴ ምን ልታደርግ ትችላለች? አብራኝ ታለቅሳለች እንጂ። ብታሰር እናቴ ወርዳ ጠበቃ ገዝታ ልታስፈታኝ ትችላለች። በነፍሴ ብታሰር ግን ማስፈታት አትችልም። እመቤታችን ለሁሉም የምትበቃ ናት። ሐኪም ትሆንናለች፣ መጋቢ ትሆንናለች፣ መምህርት ትሆንናለች፣ መጠለያ ትሆንናለች፣ ሀገር ትሆንናለች፣ ጌጥ ትሆንናለች፣ መነጽር ትሆንናለች፣ መልካም ቃል ለጆሮአችን፣ ለእዝኔ ሰናይ ዜና፣ ለጆሮዬ በጎ ዜና ነሽ፣ ለአንደበቴ መልካም ቃና ነሽ፣ ለዓይኔ ኩል ጌጥ ሞገስ ክብር ነሽ፣ ለክሳዴ ባዝግና፣ ለአንገቴ ደግሞ ዝርግፍ ወርቅ ክብር ሞገስ ጌጤ ነሽ ይላታል አባ ጊዮርጊስ እመቤታችን ሲያመሰግናት። ጌጥ መሆን ይውላችሁ ልብስ ምግብ አይሆንም፣ ምግብ ልብስ አይሆንም። እመቤታችን ሁሉን ትሆንናለች። ለምን? ሁሉን የተመላች ስለሆነ። እግዚአብሔር ጸጋን ሁሉ የዘገበባት የጸጋ ማህደር ናት እመቤታችን። ይሄ ደግሞ ሊደንቀን አይችልም። ጸጋን ሁሉ በያዙ አይደንቀንም፣ የጸጋን ባለቤት ሁሉ ስለያዘችው ማለት ነው። እና እመቤታችን የቀረባት ሁሉ ደስ ይለዋል። የጠየቃት ብቻ አይደለም፣ እንዲያው ያለበትን ሁሉ ጉድለት ታያለች እመቤታችን። ርግቤ